ሰላም እንዴት ሰነበታችሁ? ውድ የሳር ቤት ተከታታዮች፣ ዛሬም እንደተለመደው አንድ መረጃ ይዘንላችሁ መጥተናል። የዛሬው መረጃችን በኢትዮጵያ የመጀመሪያው ሀገር በቀል የኤንጂኦ መስራች የሆኑት የአበበች ጎበናን ሙሉ የህይወት ታሪክ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። የደግነት ተምሳሌት፣ የሚሊዮኖች እናትና የወላጅ አልባ ህፃናት አለኝታ የነበሩት በኢትዮጵያ የመጀመሪያው ሀገር በቀል በጎ አድራጊ ተቋም ወይም ሎካል ኤንጂኦ መስራች በሚደግፏቸው ህፃናት እዳዬ በሚል ቅጽል ስም ይጠራሉ። አብዛኛው የኢትዮጵያ ህዝብ ደግሞ የአፍሪካዋ ማዘር ቴሬዛ በሚል ቅጽል ስማቸውን ያውቃቸዋል። የክብር ዶክተር አበበች ጎበናን። የክብር ዶክተር አበበች ጎበና የበጎ አድራጎት ተቋምን የመሰረቱት በ1972 ዓ.ም የዛሬ 46 ዓመት ገደማ ነበር። በጎ አድራጎት ተቋሙን የመሰረቱትም ለግሸን ማርያም ዓመታዊ ክብረ በዓል ደቡብ ወሎ ዞን ደቡብ ወሎ ግሸን ደብረ ከርቤ ሄደው በነበረበት ወቅት ነበር። በወቅቱ ወሎ ውስጥ በነበረው ድርቅ ባስከተለው ረሃብ ህዝብ ተቸግሮ ነበር። የክብር ዶክተር አበበች ጎበና ምንም እንኳን ወሎ ውስጥ ድርቅ እንዳለ ቢሰሙም ያን ያህል አስከፊ ረሃብ እንደነበር መረጃ አልነበራቸውምና ወሎ በአካል ተገኝተው ያዩት ችግር እጅጉን ልባቸውን ይሰብረዋል። ሁለት ጨቅላ ህፃናት መጠለያ ጣቢያ ውስጥ ወላጆቻቸው ሞተውባቸው ያገኛሉ። እነሱን ይዘው ወደ አዲስ አበባ በመምጣት ለ10 ሺዎች አለኝታ የሆነውን አበበች ጎበና ቻሪቲን መሰረቱ። ወሎ ላይ ተገኝተው የሰቆቃውን ክብደት እንዳዩ ብለው እንደጮሁ ወንድማቸው ይናገራሉ። ሌላ አቅም ባይኖራቸውም በወቅቱ እነዚህ ወላጆቻቸውን በረሃብ ያጡ ሁለት ህፃናትን ይዘው ወደ አዲስ አበባ ተመለሱ። ለጉዞ ይዘውት የነበረ ገንዘብና ስንቅም እዛው ለተራቡ ሰጥተው ልባቸውን ወሎ ትተው ከሁለቱ ህፃናት ጋር ወደ አዲስ አበባ እንደመጡ ታሪካቸው ይነግረናል። በዚህ መንገድ ሁለት ህፃናትን ለመታደግ በ1972 የተጀመረው በጎነት በዛው ዓመት ሌሎች 19 ህፃናትን ጨምረው ህፃናትን ማሳደግ ጀመሩ። በወቅቱ ወይዘሮ አበበች ጎበና 44 ዓመታቸው ነበር። ምንም እንኳን የራሳቸው ልጅ ባይኖራቸውም እናትነት ከመውለድም ከስጋ ቁርኝትም በላይ መሆኑን ያሳዩ የደግነትና የእናትነት ተምሳሌት ናቸው። አበበች ጎበና በ1972 ዓ.ም በሁለት ህፃናት የተጀመረው የበጎነት ስራቸውም እስከ ዛሬ ድረስ ከ1.5 ሚሊዮን በላይ ሰዎችን መደገፍ ችሏል። አሁንም ስራውን አጠናክሮ ቀጥሏል። ምንም እንኳን እዳዬ የዛሬ 5 ዓመት ሰኔ 2013 ዓ.ም ከዚህ ዓለም በሞት ቢለዩንም እዳዬ ብለው ስም ያወጡላቸው ያሳደጓቸው ህፃናት ሲሆኑ በቅርብ የሚያውቋቸው ሁሉ ስማቸውን ትቶ እዳዬ እያለ ይጠራቸዋል። የእዳዬ የበጎነት ተቋም አበበች ጎበና ቻሪቲ በሚል ተደራጅቶ ትልቅ ሀገር በቀል በጎ አድራጊ ድርጅት ሆኖ ቀጥሏል። ይህ ድርጅት አበበች በህይወት ካለፉ በኋላም የአበበች አደራ በሚል ስራዎቹን አጠናክሮ በመቀጠል አሁንም በ10 ሺህ የሚቆጠሩ እርዳታ ፈላጊዎችን እየረዳ ቀጥሏል። በተለይ ወላጅ አልባና አሳዳጊ የሌላቸውን ህፃናትን ትኩረት አድርጎ የሚንቀሳቀሰው ኢትዮጵያዊ በጎ አድራጎት ድርጅት የብዙዎች ማረፊያና ከለላ ሆኖ እንደቀጠለ ይገኛል። አበበች ጎበና ቻሪቲ የተመሰረተው የዛሬ 46 ዓመት ነው። ይህ የበጎ አድራጎት ተቋም በኢትዮጵያ የመጀመሪያው ሀገር በቀል የበጎ አድራጎት ድርጅት እንደሆነ ይነገርለታል። የአበበች ጎበና ቻሪቲ ድርጅት ከተመሰረተ ጊዜ ጀምሮ ከ1.5 ሚሊዮን በላይ ለሚሆኑ ሰዎች በተለያዩ የኢትዮጵያ ክፍል የተለያየ እርዳታ አድርጓል። ቻሪቲው ሆስፒታልም አለው። የህፃናትና የእናቶች ሆስፒታል ሲሆን አሁን የሆስፒታሉን አቅም ለማሳደግ እንቅስቃሴ እያደረገ ይገኛል። የአበበች አደራ በሚል እየተንቀሳቀሰ ያለው የአበበች ጎበና ቻሪቲ የእናቶችና ህፃናት ሆስፒታሉን በ250 ሚሊዮን ብር ወጪ የማስፋት ስራ ጀምሯል። ኢትዮጵያውያንም ለዚህ የበጎነት ስራ የቻሉትን እንዲደግፉ በቅርቡ በሰጠው መግለጫ ጥሪ አቅርበዋል። ይህ ሁሉ አስደናቂ ስራ የሰሩት አበበች ጎበና የሰላሌ ተወላጅ ናቸው። የተወለዱትም ጥቅምት 10 ቀን 1928 ዓ.ም ነበር። አበበች የተወለዱት ወራሪው ጣሊያን ኢትዮጵያን ለሁለተኛ ዙር ለማውረር ወደ ኢትዮጵያ በመጣበት ወቅት ነው። በዚህ አስቸጋሪ ወቅት የተወለደችው ህፃን ነች። የደግነት ጥግ ይዛ የመልካምነትን ስብዕና ተላብሳ የሀገር መኩሪያ ሀብት ሆና ይችን ዓለም የተቀላቀለችው ደግነትንና ቸርነትን ይዛ ይችን ዓለም የተቀላቀለችው አበበች ጎበና የብዙዎችን እንባ አብሳለች። ብዙ የተራቡ ነፍሶችን መግባለች። ብዙ ተስፋ አልባ ህፃናትንና እናት ሆና ለወግ ለማዕረግ አድርሳለች። ይህች እናት የብዙዎች ኩራት መመኪያ እና መጠለያ ለመሆንም በቅታለች። የሀገር ባለውለታ የሆነች ድንቅ ሴት ነች። በዚች ምድር ከደግነት ጋር ለ85 ዓመት የኖሩት እማማ አበበች ጎበና በኢትዮጵያ የጊዜ ቀመር በ1928 ዓ.ም ከአባታቸው ከአቶ
ጎፌ ህዩ እና ከእናታቸው ከወይዘሮ ወሰኔ ብሩ ይህችን ዓለም ተቀላቀሉ። ጥቅምት 10 ቀን 1928 ዓ.ም ይህች ምድር እጅግ መልካም የሆነች ሴት ልጅን ለኢትዮጵያ አበረከተች። ትውልድ ቦታቸውም በሰሜን ሸዋ በሰላሌ ውስጥ ግራር ጃርሶ በሚባል አካባቢ ልዩ ቀበሌው ቶርባን አሼ ውስጥ ሸበሌ አቦ በምትባል ትንሽዬ የገጠር መንደር ነው የተወለዱት። የአፍ መፍጫ ቋንቋቸው አፋን ኦሮሞ ነው። ሰላሌ የብዙ የሀገር ባለውለታዎች መፍለቂያ ነች። ሰላሌ ለጣሊያን አልገዛም ብለው አንገታቸውን የሰጡት የሰማዕቱ የአቡነ ጴጥሮስን በሁለተኛው የጣሊያን ወረራ አብይ አድንና አካባቢውን በ16 ዓመት ብዙ አስደማሚ የጀግንነት ውጊያዎችን በማድረግ ስሙ የገነነው የአብቹን የኦሮሞ ብሔርተኝነት አባት በሚል የሚታወቁት የጀነራል ታደሰ ብሩን ለአፍሪካ አትሌቲክስ ፈርቀዳጁ የአበበ ቢቂላንና የአበበች ጎበናና የሌሎችም ታላላቅ ሰዎች መፍለቂያ ድንቅ ምድር ነች ሰላሌ። የደግነት እናት የሆኑት እዳየም ወይም አበበች ጎበናም ትውልድና እድገታቸው በዚህ ጀግኖችን በማፍለቅ የምትታወቀው ሰላሌ ውስጥ ነው። በቅርብ የሚያውቃቸው የደግነት ብቻ ሳይሆን የጽናት ተምሳሌትም ናቸው ይሏቸዋል። ገና ታዳጊ ያሉ በ11 ዓመታቸው እሳቸው ሳይፈቅዱና ሳይፈልጉ ወላጆቻቸው እንዲዳሩ ያዟቸዋል። በወቅቱ ደስተኛ አልነበሩምና በዚህ ዕድሜ አላገባም ይላሉ። ሰሚ ግን አላገኙም። ውሳኔው ቀድሞ ተወስኖ ነበርና በ11 ዓመታቸው ቤተሰብ ሊድራቸው ሲል አልፈልግም ብለው ቢያምፁም የፈሩት አልቀረም። በዛ ዕድሜያቸው ለማያውቁት ሰው ዳሯቸው። ይህ ያለ ፈቃዳቸውና ያለ ዕድሜያቸው የተወሰነባቸው ውሳኔ ግን ሕሊናቸውን መቀበል አልቻለም። ምንም እንኳን ሰርግ ተደግሶ ቢሞሸሩም ደስተኛ መሆን አልቻሉም። ሰርግ ሳይደረግም ሆነ ከሰርግ በኋላ ወላጆቻቸውንም ሆነ የቅርብ የሚሏቸው ቤተሰቦች ከዚህ ከማይፈልጉት በሕፃንነት ከባድ ኃላፊነት የመሸከም ሰቆቃ እንዲገላግሏቸው ቢማጸኑም ሰሚ አልተገኘም። ስለማይፈልጉት ነገር በግልጽ መቃወምን በዚያ ዕድሜ አጥብቀው መሞገት ጀመሩ። ይህ ያለ ፍላጎታቸው የተወሰነባቸው ውሳኔ እንደማይጠቅማቸውና እንደማይቀበሉት ለሁሉም ቤተሰብ በግልጽ አሳወቁ። አልፈው ተርፈውም አይሆንም ማለትን ጀመሩ። ያለ ፈቃዳቸው የተደረገውን ጋብቻ ጠሉት። ብዙ ሳይቆዩም ለመልስ እናታቸው ቤት ተጠሩ። የተፈጠረውን አጋጣሚ በመጠቀም ከአካባቢያቸው በመጥፋት ወደ አዲስ አበባ አመሩ። ገና በ11 ዓመታቸው ማለት ነው። ከዛች ከትንሽዬ የገጠር መንደር ወጥታ የማታውቅ የ11 ዓመት ሕፃን የፍትሃዊነትንና አጉል ባህላዊ ልማድን በመቃወም ጨርቀን ማቀን ሳትል ቀይዋን ጥላ ወደ አዲስ አበባ አመራች። በወቅቱ አዲስ አበባንም አታውቅም፣ ማረፊያም አልነበረባትም። ይህች ታዳጊ አዲስ አበባ እንደደረሰች የት ማረፍ እንዳለባት አታውቅም። አዲስ አበባ እንደገባችን ፒያሳ መናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን አጥር ስር አረፋለች። የት ማረፍ እንዳለባት እና ወዴት መሄድ እንዳለባት ግን አሁንም መፍትሄ አልነበራትም። ታዳጊዋን የተመለከቱ አንድ የአዲስ አበባ ነዋሪ ቀርበው አነጋገሯት። አበበችም የገጠማትን ሁሉ ለዚህ ሰው በመንገር በዚህ ዕድሜ ትዳር አልችልም ብዬ ጠፍቼ ነው ወደ ማላውቃት አዲስ አበባ የመጣሁት፣ ዘመድም ሆነ ማረፊያ ያለኝም ትላቸዋለች። ይህ አባትም በታዳጊዋ ታሪክ ልባቸው ተነካና እንግዳ አድርገው ወደ ቤታቸው ይዘዋት ሄዱ። ከቤተሰቦቻቸው ጋር አኖራቸው። በዚህ ሁኔታ አዲስ አበባ የገቡት እና አዲስ አበባ የሆኑት አበበች ጎበና በደረሰባቸው ያለ ዕድሜ ጋብቻን እና ከቤተሰብ የመለየት ክስተት ሳይጎዳቸው ሕይወታቸውን ማቃናት ጀመሩ። ትምህርታቸውንም የተለያዩ የሙያ ትምህርቶችንም መማር ጀመሩ። በመጀመሪያ የእጅ ሥራ ትምህርት እንዲማሩ ያደረጓቸው ከፒያሳ አንስተው ወደ ቤታቸው የወሰዷቸውና ያሳደጓቸው አባት ናቸው። የአሁን የአበበች ጎበና ቻሪቲ የበላይ ኃላፊ አቶ እሸቱ አረዶ የአበበች ቤተሰብ ናቸው። አቶ እሸቱ እንደሚሉት አበበች ደግነት አብሯት የተወለደ አብሯት ያደገ የህይወት ጥሪዋ ነው ይላሉ። ገና በ7 ዓመቷ ብዙ የደግነት ስራዎች ስትሰራ አውቃት ነበር የሚሉት አቶ እሸቱ የኛ ቤተሰብ በገጠር ሀብት መለኪያ ሀብታም የሚባል ነበር በወቅቱ ይላሉ። እናም ወተትና ቅቤ ቤት የተትረፈረፈ ስለነበር እናቷን እያሳመነችም ሆነ ሳትታይ ቅቤና ወተት እየወሰደች ለሌላቸው የድሃ ልጅ ህፃናት ቅቤና ወተት ትሰጣቸው ነበር፣ ቅቤም ትቀባቸው ነበር ይላሉ አቶ እሸቱ። በዛ ዕድሜዋ በደግነት ሁሉም የአካባቢ ሰው ያውቃት ነበር። እኩዮቿ ህፃናት ደግሞ እንደ እናት ነበር የሚያዩት ይላሉ አቶ እሸቱ በቅርቡ ተቋሙ ለሚዲያ በሰጠው መግለጫ ወቅት ሲናገሩ። አቶ እሸቱ እንደሚሉት አበበች ደግነት ብቻ ሳይሆን ገና ከህፃንነቷ ጀምሮ ቆራጥ የውሳኔ ሰውና ልበ ሙሉ ጀግና ነበረች ይላሉ። ለሰው አዛኝ ነች። ከህፃንነቷ ጀምሮ ያልተለወጠ የደግነት ተግባሯ ነው
የደግነት ተምሳሌትና የብዙዎች አለኝታ እንድትሆን ያደረጋት ይላሉ አቶ እሸቱ ሲናገሩ። አዲስ አበባ ከገባች በኋላ ትምህርታቸውም በሙያም ጠንካራ እና ታታሪ እንደነበሩ ይነገራል። የታዳግነት፣ የደግነት፣ የቆራጥነትና የታታርነት ልምዳቸው ነው ኋላ ላይ በእድሜ ዘመናቸው ለሰሯቸው ታላላቅ ሀገርን ያስጠሩ ተግባራት መሰረት እንደሆናቸው ይነገራል። በመጀመሪያ አካባቢ ስራን ሳይንቁ ከቀን ሰራተኝነት ጀምሮ እስከ የተለያዩ የኃላፊነት ስራዎች ሰርተዋል። በግል ድርጅት ውስጥም እስከ ምክትል ኃላፊ በመሆን አገልግለዋል። አበበች በትምህርታቸውም በስራውም ጠንክረው እየሰሩ ቀጠሉ። ትምህርታቸው በአግባቡ በመቀጠል ጥሩ ውጤት ከሚያስመዘግቡ ጎበዝ ተማሪዎች አንዷ ነበሩ። በዚህ ሂደት ውስጥ እያሉ በቀዳማዊ አጼ ኃይለ ሥላሴ ትእዛዝ መሰረት ጎበዝ ተማሪዎች ተመርጠው ወደ እንግሊዝ ሀገር ለትምህርት ስኮላርሺፕ እንዲላኩ ሲደረግ አበበች ጎበና አንዷ በመሆን ተመረጡ። ትምህርቱን ለመከታተል ወደ ውጭ ለመሄድ የሚሰጠው ቅድመ ስልጠና ኦሪየንቴሽን እና ተያያዥ ስልጠናዎችን በሐዋሳ አጠናቀው ወደ እንግሊዝ ለመሄድ በተዘጋጁበት ወቅት ግን ያልታሰበ ነገር ገጠማቸው። ስኮላርሺፕ ተሰጥቷቸው ወደ ሀገረ እንግሊዝ ለመሄድ ዝግጁ ሆነው በነበረበት ወቅት ድንገት የጉዞው ጊዜ ህመም አጋጠማቸው። በዚህ ድንገተኛ ክስተት ምክንያትም ወደ እንግሊዝ ሳይሄዱ ቀሩ። በዚህ ምክንያት ያገኙት የውጭ የትምህርት ዕድል ተስተጓጉሎ ወደ እንግሊዝ ለመሄድ የነበራቸው ሐሳብ ሳይሳካ ቀረ። ጤናቸው ሲስተካከል ትምህርታቸውን እየቀጠሉ ጎን ለጎንም የሥራ ህይወት ቀጠሉ። በእህል ሰብል ድርጅት ውስጥ ተቀጥረው ትምህርታቸውን ተከታተሉ። ከእህል ሰብል ድርጅት በተጨማሪም በተለያዩ ድርጅቶች ውስጥ ተቀጥረው ስራቸውን በአግባቡ እየከወኑ ምስጉንና ታታሪ ሰራተኛ ሆነው ቀጠሉ። ደርባባዋ እናት እማማ አበበች ጎበና በተለያዩ ድርጅቶች ተቀጥረው ስራዎችን ሲሰሩ ከቆዩ በኋላ ትምህርታቸውን ካጠናቀቁ በኋላ ወደ ግል ንግድ ለመሰማራት ሀብለው የንግድ ስራ እንደጀመሩ ታሪካቸው ይነግረናል። ምንም እንኳን የግል ንግድ ቢጀምሩም የአበበች ረጅም ጊዜ እቅድ መንኩሶ ገዳም ገብቶ መኖር እንደነበረ ይነገራል። ሆኖም በወዳጅ ዘመድና በሚቀርቧቸው ሰዎች ግፊት ንግዳቸውን እየተጠናከረ ህይወታቸው እየተረጋጋ ሲመጣ ሚያዝያ 27 ቀን 1953 ዓ.ም በ25 ዓመታቸው ከአቶ ከበደ ኮስትር ከተባሉ ወጣት ጋር ትዳር መሰረቱ። ይህ የመሰረቱት ትዳር ከ20 ዓመታት በላይ የተደላደለ እና ሰላማዊ ኑሮ በጋራ እንዲመሩ ማስችሏቸዋል። በ11 ዓመታቸው በግዳይ ከተዳሩ በኋላ ከ14 ዓመት በኋላ ስለ ትዳር ሁኔታ አውቀው የቤተሰብ መመስረት አስፈላጊነት ተረድተው ኃላፊነት መሸከም እንደሚችሉ አውቀው ወስነውና ፈቅደው የገቡበት ትዳር ስለነበር ሁለተኛው ትዳራቸው እማወራ ሆነው የሞቀ ትዳር ማስቀጠልን አልከበዳቸውም። ወይዘሮ አበበች በጣም ጥብቅ አማኝና የቤተ ክርስቲያን ሰው እንደነበሩ የሚያውቋቸው ሁሉ ይናገራሉ። በአቅራቢያቸው ያለን ቤተ ክርስቲያን መሳለም፣ ማስቀደስ፣ መጾም፣ መጸለይ ብቻ ሳይሆን ያላዩትና ያልተሳለሙት ገዳም የለም ይባላል። ገዳማትን በመጎብኘትና መሳለም ብቻ ሳይሆን በዚያ የሚኖሩ አባቶችን በመርዳትና ለገዳማቱ የሚያስፈልጉ ግብአቶች የበኩላቸውን በማበርከትም ይታወቃሉ። እንደተለመደው የግሸን ማርያምን ዓመታዊ ክብረ በዓልን ለመታደም ግሸን ደብረ ከርቤ ገዳም በ1972 የሄዱትም ይህ ገዳማትን የመጎብኘት ልምዳቸው ከአዲስ አበባ ወሎ ድረስ እንዲገኙ ስላደረጋቸው ነበር። የሚሊዮኖች አለኝታና መጠጊያ የሆነው አበበች ጎበና ቻሪ እንዲመሰረት ምክንያት የሆነው ጉዟቸው ገዳም ለመሳለም ግሸን በተገኙበት ወቅት 2 ወላጅ አልባ ህፃናትን ለማሳደግ ወደ አዲስ አበባ ይዘው በመመለስ ነበር። ወደ ግሸን ማርያም መመላለስ ብቻ ሳይሆን ወደ ግሸን ማርያም የሚወስደውን መንገድ ለማሰራት በተቋቋመው ኮሚቴ ውስጥ በመሳተፍም ትልቅ አስተዋጽኦ እንዳበረከቱ ይነገርላቸዋል። የሰላሌዋ ተወላጅ ደርባባዋ እናት የበጎነት ተምሳሌት አበበች ጎበና በጎነታቸው ወሰን አልነበረውም። ቸርና በጎ ስራን ለመስራት የተፈጠሩ የዓለም ያወደሳቸውና ያሞገሳቸው ደግ እናት ናቸው አበበች ጎበና። አበበች ልጅ አልነበራቸውም። እናትነትን አምጦ ከመውለድም በላይ መሆኑን ግን ለዓለም አሳይተዋል። አምጠው የወለዱ እንኳን እንደ አበበች ለህፃናት የሚንሰፈሰፍ የለም እስኪባል ድረስ ህፃናት ወዳድ ናቸው። አንድ ልጅ ያልወለዱትና የሺዎች እናት መሆን
አንድ ልጅ ያልወለዱ እናት የሺዎች እናት መሆን ችለዋል። ሳይወልዱ የምጥ ህመም ሳይሰማ የሺዎችን እናት ለመሆን አበበች ጎበናን መሆን ይጠይቃል። የሌሎችን ህመም እንደ ራስ አድርጎ መታመም መልካም ከመሆንም በላይ የተለየ ስብዕናን ይጠይቃል። ያን ስብዕና ተላብሰው የተፈጠሩት አበበች ጎበና ናቸው። ይህ ከነፍስ የታተመ የመለኮት ጥሪ እንጂ ተራ ክስተት ብቻ ነው ብለው መውሰድ ይከብዳል። እዳዬ ይህንን መታደል የተጎናጸፉ የብዙዎችን ህይወት ያቃኑና የመቶ ሺዎችን ተስፋ ያለመለሙ ድንቅ እናት ናቸው። በዚች ምድር ኖረው ማለፍ አይቀርምና በዚች ምድር ኖረው የሚታይ ድንቅ ስራን ሰርተው ያለፉ የደግነትና የበጎነት አርማ ናቸው። የክብር ዶክተር አበበች ጎበና ከራሳቸው ማህፀን የወጣ ልጅ ባይኖራቸውም ለብዙዎች እናት ሆነዋል። የእናትነት ጥጉ በማህፀን መሸከምና ምጥ ብቻ አለመሆኑ እማኝነትን ሰጥተዋል። የተራበን ማጉረስ፣ የታረዘን ማልበስ ራሱን የቻለ እናትነት መሆኑን ለዓለም አስተምረዋል። ራሳቸውን ትተው ስለ ሌሎች ኑረው አልፈዋል። የግል ምቾትና የቅንጦት ህይወት ይቅረብኝ ብለው የነበራቸው ሀብት ንብረት ሁሉ ለበጎነት ያዋሉ፣ ሌሎችን ለመርዳት ብለው ትዳራቸውን ሁሉ መስዋዕት ያደረጉ፣ የተቸገሩን ለመርዳት የተፈጠሩ ድንቅ ሴት ናቸው። እናትነትን በማማት ሳይሆን ከልብ መውለድ መሆኑን አሳይተዋል። ወላጆቻቸውን ያጡ ህፃናትን ልጆቼ ብለው ተቀብለዋል። ፍቅር ከስጋዊ እናትነት ድንበር በላይ መሻገር የቻለ እንደሆነም ያረጋገጡ የሰብአዊነት ውሃ ልክ የመስጠትን ጸጋ የታደሉ እናት ነበሩ እዳዬ። 2 ህፃናትን በማንሳት የጀመሩት ይህ የእናትነት ጉዞ ዛሬ ለሺዎች መጠለያም ተስፋም ሆኖ ቀጥሏል። የሚሊዮኖችን ተስፋም አለምልሟል። የእናትነትን ጥግን ያሳዩና የአይቻልምን መንፈስ የሰበሩ ለወገን አለኝታ በመሆናቸውም የአፍሪካዋ ማዘር ቴሬዛ የመልቀጽል ስም አሰጥቷቸዋል። የአበበች ጎበና ቻሪቲ ዋና ዳይሬክተር አቶ አሸቱ ግን አፍሪካዊቷ ማዘር ቴሬዛ የሚለው ስም አይዋጥላቸውም፣ አይቀበሉትም። አበበች ጎበና በራሱ ብራንድ የሆነ የደግነትና የበጎነት ስም ነው፣ በሌላ ስም መሸፈን የለበትም የሚል ሐሳብ አላቸው አቶ እሸቱ። አበበች ጎበና ማንንም አይታም ሌላውን ለመምሰልም አይደለም በጎነትን የጀመረችው የሚሉት አቶ እሸቱ ኢትዮጵያዊ ደግነት የተላበሰች በጎ ሰው ነች። አበበች ጎበና የሚለው ስም በራሱ ከበቂ በላይ ደግነትን፣ ሰብአዊነትንና ርህራሄን የያዘ ነው። ይህ ስም በሌላ ስም መተካት የለበትም ይላሉ አቶ እሸቱ አፍሪካዊቷ ማዘር ቴሬዛ ከሚለው ቅጽል ስም ይልቅ እዳዬ የሚለው ባሳደጓቸው ህፃናት የወጣላቸው ስም ይወዱታል። ሁሉም ሰው እዳዬ እያለ ነው የሚጠራት። ልጆቿ ያወጡላት የእናትነትና የደግነት ስጦታዋ ስለሆነ እዳዬ የሚለውን እወደዋለሁ የሚሉት አቶ እሸቱ ሚዲያውና ሌሎችም ሲጠቀሙ ግን አፍሪካዊቷ ማዘር ቴሬዛ የሚለውን ከመጠቀም ይልቅ አበበች ጎበና የሚለውን እንዲጠቀሙ ጠይቀዋል። አፍሪካዊቷ ማዘር ቴሬዛ የሚለውን እየቀየር ነው። አፍሪካዊት የደግነትና የበጎነት ተምሳሌች ነች አበበች። ስለዚህ ስሟ በራሱ የበጎነት ብራንድ ነው፣ በሌላ ስም መጠራት አያስፈልጋትም ብለዋል አቶ እሸቱ። 1972 ዓ.ም ሀገር በከባድ ድርቅ በተመታችበትና እርሳቸውም የግሸን ማርያም ዓመታዊ ክብረ በዓልን ለማክበር ወደ ስፍራው አቅንተው በነበረበት ወቅት ሰዎች በድርቁ ምክንያት ከቤት ንብረታቸው ተፈናቅለዋል። ተፈናቃዮች በየመጠለያ ጣቢያው ይገኙ ነበር። በወቅቱ መጠለያዎችን ሲጎበኙ ያዩት ነገር ልባቸውን የነካ እጅግ አሰቃቂ ነበር። ያዩትን ማመን ያቃታቸው አበበች ምን ማድረግ እንደሚችሉ ማውጣት ማውረድ ተያያዙት። ለአንዴና ለመጨረሻ ጊዜ ሐሳባቸውን የለወጠው ክስተት ተፈጠረ። 2 የተራቡ ህፃናት ምግብ ሰጥተው ይዘዋቸው ወደ አዲስ አበባ የመጡት በዚህ ወቅት ነው። ይህን ገጠመኛቸውን በመጠቀም ከ2 ህፃናት ተነስተው ለብዙ ሺዎች እናት ለመሆን የወሰኑት ክስተት የተጀመረው በዚህ ሁኔታ ነው። ወላጆቻቸውን በረሃብ ያጡ 2ቱን ህፃናት ሲያነሱ በልባቸውም በእጃቸውም አቅፈው ነበር። ከዚያ አቃፊነታቸውን ወደ ሺዎች አሻገሩ። ያ ትንሽ መሳይ የርህራሄ ዘርግ ግዙፍ ዛፍ ሆኖ አበበች ጎበና የህፃናት እንክብካቤና ማሳደጊያ ማህበር ወለደ። በእርግጥ የወይዘሮ አበበች የበጎ አድራጎት ተግባራቸው አልጋ በአልጋ ይሆን አልነበረም። ገና ከጅምሩ የተለያዩ ሳንካዎችና ፈተናዎች ገጥመውት ነበር። የማታውቃቸው ልጆች ሁሉ እየሰበሰበች ማሳደግ የጤና አይደለም በሚሏቸው ጎረቤትና ወዳጅ ዘመዶቻቸው ከባድ ፈተና ገጥሟቸው ነበር። አብዳለችና ጸበል እንውሰዳት ያሏቸውም አልጠፉም። ቢሆንም
እጅ መስጠትን የማያውቁ አቋመ ጽኑ የነበሩት አበበች ለወሬና ለአሉባልታ ጆሮ ዳባ ልበስ ብለው በአንድ ዓመት ውስጥ የልጆቻቸው ቁጥር 21 አደረሱ። ይህ ፈተናው በዚህ አላበቃም። ትዳራቸውም ሌላ ፈተና ሆነባቸው። ባለቤታቸው ከትዳራቸው አሊያም ከበጎ አድራጎት ተግባራቸው አንዱን እንዲመርጡ አስገደዷቸው። ወይዘሮ አበበች ግን በከበደው ምርጫ ውስጥ ለወላጅ አልባዎቹ ወላጅነት በለጠባቸው። የሰበሰቧቸው ወላጅ አልባ ህፃናት የሚደግፍም ሆነ የሚረዳ የላቸውምና እነዚህን ጨቅላ ታዳጊዎች ጎዳና ላይ በትና ትዳር መምረጡን አልተዋጠላቸውም። ባለቤታቸውን ህፃናት መርዳቱን ትዳራቸውን እንደማይረብሽ ህፃናቱን መርዳትን ማቆም እንደማይችሉ ግን ለማስረዳት ሞከሩ። አንዱን ምረጭ የሚለው አቋም ጸናና ፈጣሪ እንዲረዳቸው የሰጠኝን ህፃናት ልርዳ ብለው ትዳራቸውን ለመተው ተገደዱ። በልባቸው አምጠው በመንፈስ ለወለዷቸው ህፃናት ቅድሚያ ሰጥተዋልና ለጀመሩት ተስፋ አልባ ህፃናትን ተስፋ የመስጠት ተግባራቸውን ቀጠሉበት። በትዳር እያሉ ያፈሩትን ንብረትም ትተው ወጡ። በወቅቱ እጃቸው ላይ ልጆችን ለማሳደግ የሚሆን ገንዘብ አይኖራቸውም። ዶሮ አረባለሁ ብለው የገዙት መሬትን ተስፋ አድርገው ተነስተዋል። ተስፋ ሳይቆርጡም ታግለዋል። ትግላቸውም የጀመሩትን ህፃናትን የመንከባከብና የሰብአዊ አገልግሎትን ተግባር እንዲቀጥሉ አድርጓቸዋል። ላለፉት 46 እና ከዚያ በላይ ዓመታትም የ100,000 ህፃናትን እድገት እንዲያዩ አስችሏቸዋል። በተለያየ የድህነት ቅነሳ ፕሮግራሞችም ከ1.5 ሚሊዮን በላይ ለሚሆኑ የህብረተሰብ ክፍሎች ድጋፍ እንዲያደርጉ እድል ሰጥቷቸዋል። ይህ በአንዲት ድንቅ ሴት የተጀመረ በጎነት የብዙዎችን ህይወት ቀይሯል። በ1972 የበጎነት ስራውን ሲጀምሩ ህፃናትን ወላጅ አልባም ቢሆኑ ዝም ብሎ መሰብሰብ አይቻልምና ህጋዊ ፈቃድ ለማውጣት ወደ መንግስት ተቋም ይሄዳሉ። የመንግስት ተቋማት ደግሞ ህግና ስርዓት አለውና የህፃናት እንክብካቤ ማዕከል ለመክፈት መሟላት ያለባቸውን መስፈርቶች በመግለጽ እነዛ መስፈርቶች አሟልተው እንዲመጡ ይነግሯቸዋል። ወይዘሮ አበበች ግን በበጎነት ስም ለመለመንም ሆነ ለሌላ ዓላማ አልነበረምና ህፃናቱን የሚንከባከቡት ከደግነት ውጭ ሌላ መስፈርት አልነበራቸውም። ለዚሁ ዓላማ የሚውል ቦታ፣ ካፒታል፣ ሞግዚቶች እና ነርሶች እንዲሁም ሌሎች ሰራተኞች ቀጥረው እንዲመጡ የተጠየቁት ወይዘሮ አበበች ምን ማድረግ እንዳለባቸው ያላወቁት የበጎነት ተግባራቸውን ግን በዚህ እንዲስተጓጎል አልፈለጉም። አንድ ቀን የአሁኑ የአበበች ጎበና ቻሪቲ የበላይ አቶ እሸቱ በወቅቱ ወደ አርሲ ነበሩና በእንግድነት ወይዘሮ አበበች ቤት ይመጣሉ። አበበችም የሆነውን ሁሉ ለአቶ እሸቱ በማስረዳት ችግራቸውን ይነግሯቸዋል። አቶ እሸቱም ደግነቷን ስለሚያውቁና አበበች የጀመረችው ነገር ማቆም እንደማትችል ድሮውንም ስለሚያውቁ ትዳራቸውና ስራቸውም ለዙ ዓላማ እንደሰው ስለተገነዘቡ አንድ መፍትሄ ዘየዱ። የመንግስት አሰራርን ልምዱና ዕውቀቱ የነበራቸው አቶ እሸቱ መንግስት የጠየቃቸው አሰራር የግድ መሟላት እንዳለበት ያስረዷቸዋል። ከማስረዳት አልፈው ግን አንድ መፍትሄ አመጡ። የቤት ሰራተኛ የነበሩት 2 ሴቶችን ሞግዚት ተብለው ስማቸው እንዲላክ፣ አንዲትም የምትታወቅ ነርስ ደግሞ በበጎ አድራጎት ልታገለግል ተጠይቃ ስሟ እንዲካተት ተደርገው የቤቱ ጥበቃም ሌላ ኃላፊነት ተሰጥቶት አበበች ጎበና ቻሪቲ ተብሎ ህጋዊ ተቋም ሆኖ ተመሰረተ። በዚህ መንገድ የተቋቋመው ሀገር በቀል በጎ አድራጎት ተቋም ወይዘሮ አበበች መኖሪያቸው ደግሞ የተቋም መገልገያ መስሪያ ቤት እና የህፃናት ማዕከል በማድረግ ነው የጀመሩት። አሁንም መኖሪያቸው የነበረው ግቢ ለዚሁ ዓላማ አገልግሎቱን እንደቀጠለ ነው። የክብር ዶክተር አበበች ጎበና በህይወት እያሉ ከ40 ዓመት በላይ በዚህ ተቋም ስር ሚሊዮኖችን ረድተውበታል። አይናቸው እያየ ራሳቸው እየመሩት ብዙ አስደናቂ የበጎነት ስራዎችን ሰርቷል። ተቋማቸው ሰኔ 2013 ከዛ ዓለም በ85 ዓመታቸው በሞት ሲለዩም ለኢትዮጵያ ህዝብ አደራ ሰጥተው ተቋሙ ዘላለማዊ ሆኖ እንዲቀጥል ተማጽነው እንዳለፉ አቶ እሸቱ ተናግረዋል። አበበች ጎበና ቻሪቲ ከሚለው መጠሪያ ስሙ በተጨማሪም የአበበች አደራ በሚል እየተንቀሳቀሰ የአበበችን የበጎነት አጠናክሮ ለመቀጠል ላይታች እያለ ቀጥሏል። በአሁኑ ሰዓትም ከ10,000 በላይ ወገኖች በዚህ ተቋም እየተረዱ ይገኛሉ። አበበች ጎበና ለሰሯቸው የበጎነት ስራዎች ከተለያዩ ሀገራትና ተቋማት በርካታ ሽልማቶችና እውቅና አግኝተዋል።
ሽልማቶቹ ተዘርዝሮ የሚያልቁ አይደሉም። በቅርቡ በአበበች ጎበና የህይወት ታሪክ የሚያጠነጥን ፊልም ተሰርቶ መጠናቀቁን እና የአበበች ጎበና ቻሪቲ ሩብ ቢሊዮን ብር ወይም 250 ሚሊዮን ብር በመሰብሰብ የሆስፒታል ማስፋፊያ ስራ ለመከወን ኢትዮጵያውያንን ጥሪ ባቀረበበት ወቅት መግለጫ ሲሰጥ ለአበበች ጎበና የተሰጡ እውቅናና ሽልማቶች በተሰበሰቡበት አዳራሽ ውስጥ ነበር። ሽልማትና እውቅናዎቹ በራሳቸው ሙዚየም የሚያስፈልጋቸው ናቸው። ተዘርዝረው የሚያልቁ አይደሉም። ጥቂቶቹን ለመጥቀስ ያክል ከእንግሊዝ ንግሥት ዳግማዊት ኤልሳቤጥ እጅ ሽልማት የተቀበሉት፣ ከተባበሩት መንግስታት የኢትዮጵያ ማህበር ያገኙት ሽልማት፣ ከቤተሰብ ፌዴሬሽን ለዓለም ሰላም እና ከተባበሩት መንግስታት የበጎ ፈቃደኞች ፕሮግራም የተበረከቱላቸው ዋንጫና የምስክር ወረቀቶች፣ በሁለተኛው የዓለም ምግብ ፕሮግራም ዓለም አቀፍ የሴቶች ቀን የክብር ተሸላሚ የሆኑበት በዓለም አቀፍ ደረጃ ከተሰጧቸው እውቅናና ሽልማቶች ጥቂቶችን መጥቀስ ይቻላል። በተጨማሪም ከኢንተር ሪሊጂየስ ኤንድ ኢንተርናሽናል ፌዴሬሽን ፎር ወርልድ ፒስ የሰላም አምባሳደርነት ያገኙበት የምስክር ወረቀት፣ በሰብአዊ እርዳታ በመደገፍ የቡድን ስፔን ሽልማት ያገኙት እውቅና፣ ከለንደን ወርልድ ዋይድ ቢዝነስ አዋርድ ዓለም አቀፍ ሽልማትን ያገኙበት ሌላው ዓለም አቀፍ እውቅናዎች ናቸው። በአፍሪካ ደረጃ ደግሞ የአፍሪካ ዘላቂ ልማት ፋይዳ ላለው አርአያነትና ተነሳሽነት ስራቸው የማዕከላዊ አፍሪካ የክልል አሸናፊ በመሆን የምስክር ወረቀትና ዋንጫ አግኝተዋል። የአፍሪካ እናት ተብለውም ከደቡብ አፍሪካ ትልቅ ሽልማትን እና እውቅናን ያገኙ፣ ዓለምም አፍሪካም ያከበረቻቸው፣ ስራቸው የመሰከረላቸው በጎ ሰው ናቸው። እዳዬ አበበች ጎበና። በሀገር አቀፍ ደረጃ ደግሞ ከጅማ ዩኒቨርሲቲ የክብር ዶክትሬት ዲግሪ በሰብአዊነት ዘርፍ፣ ከአዲስ አበባ ዩኒቨርሲቲ ሜዳሊያ እና የክብር የምስክር ወረቀት፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክብር ሽልማት፣ ከሲሲአርዲኤ የብር ኢዮቤልዩ ክብረ በዓል ላበረከቱት ከፍተኛ አስተዋጽኦ የእውቅና ማረጋገጫ፣ ከኢትዮጵያ አየር መንገድ የክብር የምስክር ወረቀት፣ ሜዳሊያና ዋንጫ፣ ከሴቶች ኢኮኖሚያዊና ፖለቲካዊ ጉዳዮች አበረታች ማዕከል የምስክር ወረቀት፣ ከጠቅላይ ሚኒስትር ጽሕፈት ቤት በተለያዩ ጊዜያት ዋንጫዎችና የምስክር ወረቀቶች፣ ከአዲስ አበባ ከተማ መስተዳድር ከንቲባ ጽሕፈት ቤት በተለያዩ ጊዜያት ልዩ ሽልማቶችና እውቅናዎች እንዲሁም ምስጋናዎች ቀርበው ተሰጥቷቸዋል። ወይዘሮ አበበች ጎበና ለሕዝብ ላበረከቱት የላቀ አስተዋጽኦ በርካታ ተቋማት በስማቸው ተሰይመውላቸዋል። ለአብነት ያህልም በአዲስ አበባ ከተማ አስተዳደር የአበበች ጎበና የእናቶችና ሕፃናት ሆስፒታል፣ በሰላሌ ዩኒቨርሲቲ ጤና ሳይንስ ኮሌጅ አበበች ጎበና ካምፓስ፣ በአምቦ ዩኒቨርሲቲ አበበች ጎበና ግብርና ምርምር ማዕከል እንዲሁም በአዲስ አበባ የግል ባንኮችና የኢትዮጵያ ንግድ ባንክ በስማቸው የተሰየሙ ቅርንጫፎች በዋናነት የሚጠቀሱ ናቸው። ታዋቂና ተጽዕኖ ፈጣሪ ሰዎች ብዙ ጊዜ አወዛጋቢ ነገር አያጣቸውም፣ ደጋፊና ተቃዋሚም አያጡም። አበበች ጎበና ግን ሀገር እንደ ሀገር፣ ህዝብ እንደ ህዝብ እናት ብሎ የተቀበላቸው በሁሉም ዘንድ ተወዳጅና ተምሳሌት ናቸው። በክፉ ልነሱ ቀርቶ ስማቸውን በደግነት የማያነሳ የለም። ሁሉም እንደ እናቱ የሚያያቸው፣ ሁሉም ህዝብ በአንድነት የሚወዳቸውና የሚያወድሳቸው በጎ እናት ናቸው። ስማቸው ሲነሳም ርህራሄ፣ ሰብአዊነት፣ በጎነት፣ መስጠትንና ለተቸገሩ መድረስን አብሮ ይነሳል። የዋህ ልብ፣ ጽናት፣ በጎነትና ቸርነት ይዘው ወደዚች ዓለም መጥተው በህይወት አልፈውም በጎነታቸውና ስራዎቻቸው ቀጥለዋል። እናትነት ከመውለድ ብቻ ያልተጋመደ ብርቱ ጉዳይ መሆኑን ማሳየት የቻሉ እንቁ ሴት ናቸው። እስከ መጨረሻው የህይወታቸው ህቅታ ድረስ በመልካምነት ኖረዋል። የግል ህይወታቸውን ትተው ስለ ሌሎች ሲሉ የኖሩ የእልፎችንም ባያበሱ ብርቱ እናት ነበሩ። ኮሮና ቫይረስ በተከሰተበት ወቅት ግን እኚህ እናት ሳይሰስት ወሰዳቸውና ይችን ዓለም እንዲሰናበቱ ግድ ሆነ። እርግጥ ሰው ኃላፊ ነው እና ከዚች ምድር ቢሰናበቱም መስራት ያለባቸውን ሁሉ የደግነት ጥግ አሳይተው ስላለፉ በክብርና በፍቅር ነው ያለፉት። በቫይረሱ ተይዘው በቅዱስ ጳውሎስ ሆስፒታል የጽኑ ህሙማን ክፍል ክትትል ቢያደርጉም የዕድሜ መግባትም ታክሎበት ሰኔ 27 ቀን 2013 ዓ.ም ከዚህ ዓለም በሞት ተለይተዋል። ብዙዎች እያዘኑና በእንባ እየተራጩ ስርዓተ ቀብራቸው ሰኔ 29 ቀን 2013 ዓ.ም በአዲስ አበባ መንበረ ጸባኦት ቅድስት ሥላሴ ቤተክርስቲያን ተፈጽሟል።
በምድር መስራት ያለባቸውን ጽድቅና ደግነትን በወቅቱ ከውነውና ስጋቸውን በምድር መስራት ያለባቸውን ጽድቅና ደግነትን በወቅቱ ከውነው ያለፉት ክብርት ዶክተር አበበች ጎበና ስጋቸውን በክብር በቅድስት ሥላሴ አጸድ ውስጥ ያረፈ ሲሆን ነፍሳቸው በአጸደ ገነት ከቅዱሳን ጎን እንደምታርፍ አያጠራጥርም። አሁን ላይ የዚህች ደግ እናት የህይወት ጉዞን ከህፃንነት እስከ ህልፈት የሚያስቃኝ ፊልም ተሰርቶ ለመርቃት ሊበቃ እየተዘጋጀ እንደሆነ የአበበች ጎበና ቻሪቲ አስታውቋል። ፊልሙ ከ200 በላይ ተዋንያን እንደተሳተፉበት መግለጫ በተሰጠበት ወቅት የተገለጸ ሲሆን 50ዎቹ የኔ ቢጤ መሆናቸውን የፊልሙ ጸሐፊና ዋና ዳይሬክተር ገልጻለች። ፊልሙን ሰርቶ ለማጠናቀቅ 5 ሚሊዮን ብር አካባቢ የጨረሰ ሲሆን 5 ዓመት አካባቢ እንደፈጀም የፊልሙ ርዝማኔም 1 ሰዓት ከ45 ደቂቃ እንደሆነ የፊልሙ ደራሲ በመግለጫው ወቅት ገልጻለች። በአማርኛና በአፋን ኦሮሞ ቋንቋ የተሰራው ይህ የደጓን እናት እውነተኛ የህይወት ጉዞ የሚያሳይ ፊልም ከህፃንነት እስከ ህልፈተ ህይወታቸው ድረስ የሚያሳይ በመሆኑ እጅግ ወደ ኋላ በመመለስ የ1930ዎቹና 40ዎቹ አኗኗርም የሚያሳይ የአንድ ሰው የህይወት ጉዞ ብቻ ሳይሆን የወቅቱን የማህበረሰብና የሀገራችንን ታሪክ በሚያሳይ መልኩ ብዙ ተለፍቶበትና ገጠር ውስጥ አበበች ጎበና ከተወለደችበት ቦታ ጀምሮ ብዙ በረሃዎችንና ገዳማትን የሚያስቃኝ ሁሉም ኢትዮጵያዊ ሊያየው የሚገባ እጅግ አስደናቂ ፊልም እንደሆነ ተነግሮለታል። ከልብስ መረጣ ጀምሮ አቡጀዲና ሌሎችም የድሮ የሰርግና የሐዘን ስነ ስርዓቶችን ያካተተ የድሮ የባህል አልባሳት መረጣውና ፍለጋው እጅግ አድካሚ ውጣ ውረድ የነበረውና ታላላቅ የቅርስና የባህል ተቋማት የተሳተፉበት ነው የተባለለት ይህ ፊልም ብዙ አንጋፋ ወጣትና ጭራሽም ልምድ የሌላቸው ለዙ ዓላማ ብቻ የተመረጡ 50 የኔ ቢጤ ተዋናዮች የተሳተፉበት ነው ተብሏል። ብዙ ፈረሰኞችም ይሳተፉበታል ተብሎለታል። ፊልሙ ሙሉ የተሰራበትን ወጪ እንደሸፈነም ሙሉ ገቢው ለአበበች ጎበና ቻሪቲ ይውላል ተብሏል። በአንድ ወር ውስጥ ይመረቃል የተባለው ይህ ፊልም በተመረጡ የግልና የመንግስት ሲኒማ ቤቶች ይታያል ነው የተባለው። በነገራችን ላይ ወይዘሮ አበበች ጎበና በጎ አድራጎት ስራን ሲጀምሩ 14 የባቡር ወፍጮዎችና ሰፊ መሬት የነበራቸው ሲሆን እነዚህን ሁሉ ሀብቶቻቸው ለዚህ በጎ ዓላማ በመስጠት የግል ሀብታቸውን ለወገን ፍቅር የሰጡ ከህልናም በላይ የሆኑ ሴት ናቸው። ድርጅቱ በሂደት እያደገ መጥቶ በአንድ ወቅት በአዲስ አበባ፣ በኦሮሚያ፣ በጋሞ ጎፋና በሰሜኑ የሀገራችን ክፍሎች እስከ 2 ሚሊዮን የሚደርሱ ዜጎችን በጤና በትምህርትና በአቅም ግንባታ ይደግፍ እንደነበርም ተነግሯል። አሁን ላይ ድርጅቱ በቀጥታም ሆነ በተዘዋዋሪ ከ10,000 በላይ ዜጎችን እየረዳ ቢሆንም በተለይ እናቶችና ህፃናት ሆስፒታሉ ካለው ወቅታዊ ቴክኖሎጂ ፍላጎት ጋር ተወዳዳሪ ሆኖ እንዲቀጥል ሰፊ የማስፋፊያ ግንባታ ያስፈልገዋል ተብሎ ስራዎች ተጀምረዋል። ለዚህ ዓላማም የ1 ቢሊዮን ብር ገቢ ማሰባሰቢያ ንቅናቄ በይፋ አስጀምሯል። ድርጅቱ የዚህ ንቅናቄ አንዱ አካል የሆነው 5 ዓመታትን የፈጀው አበበች ጎበና የተሰኘው የህይወት ታሪክ ፊልምም የመስራቿን የ7 ዓመት የልጅነት በጎነት ጀምሮ እስከ ትልቅነታቸው ያለውን ውጣ ውረድ የሚተርክ ነው ተብሎለታል። ፊልሙ ከትርፍ ይልቅ ትውልድ የበጎነት ትርጉም እንዲረዳ ትውልዱ የበጎነትን ትርጉም እንዲረዳና ድርጅቱ የገቢ ምንጭ እንዲያገኝ ታስቦ የተዘጋጀ መሆኑን የፊልሙ ደራሲና ፕሮዲሰር ህልና ጌታቸው በመግለጫው ወቅት ገልጻለች። አበበች ጎበና ለሰው ልጆች በነበራቸው ፍቅርና ወደር በሌለው ሰብአዊነታቸው ለዘላለም ሲታወሱ ይኖራሉ። ተቋማቸውም ከትውልድ ወደ ትውልድ እየተሸጋገረ የደግነት አርማ ሆኖ የተቸገሩን እየደገፈ እንዲቀጥል የአበበች አደራን ለትውልድ ሰጥቷል። አበበች ጎበና የበጎ አድራጎት ድርጅታቸውን ራሱን እንዲችል በማሰብና አገልግሎትን ለማስፋፋት የተለያዩ የገቢ ማስገኛ ስራዎችን ጀምረው ነበር። አበበች ለድርጅቱ ገቢ ማስገኛ እንዲሆኑ ከጀመሯቸው ስራዎች አንዱ የአበበች ጎበና ባልትና ቀዳሚው ነው። ይህ የባልትና ውጤቶችን በቤት በማዘጋጀት ለተለያዩ ድርጅቶች በማቅረብ መንቀሳቀስ የጀመረው የባልትና ገበያ በአሁኑ ሰዓት እንጀራና ሌሎችም የባልትና ውጤቶች በአዲስ አበባ ለሚገኙ ከ60 በላይ ታዋቂ ሆቴሎች በማቅረብ ገቢ እያስገኘ ይገኛል። ሸራተን፣ ሂልተንና ሌሎችም በሀገራችን ታዋቂ ሆቴሎችን ጨምሮ ከ60 በላይ ለሆኑ ሆቴሎች እንጀራና ሌሎች ጥራታቸውን የጠበቁ የባልትና ውጤቶችን በማቅረብ ድርጅቱ በገቢ እየደጎመ ለተቸገሩ ወገኖች ማገዙን ቀጥሏል። አበበች ጎበና ቻሪቲ
ምንም እንኳን ድርጅቱ የራሱን ገቢ ፈጥሮ ለመደጎም ጥረት ቢያደርግም ካለው የተረጂ ቁጥር አንጻር ሲታይ እዚህ ግባ የሚባል ባለመሆኑ ኢትዮጵያውያን ድርጅቱን በመደገፍ ያበበችን አደራ በማስቀጠል የበኩላቸውን እንዲወጡ የተቋሙ የበላይ ኃላፊ አቶ እሸቱ አረዶ ጥሪ አቅርበዋል። መረጃችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ከወደዳችሁን ሼር፣ ላይክ እና ሰብስክራይብ ማድረግዎን አይርሱ። ሰላም ለሀገራችን፣ ሰላም ለሰው ልጆች ሁሉ ይሁን።